አብልጦ መጥቷል ብዬ ይቀበልሃሉ። ሌላ ደግሞ ይመጣል። ከዛ እሱንም አስተናግዳለሁ። ሌላኛዋ ትመጣለች፣ እሷንም አስተናግዳለሁ። ከዛ የአሁኑ ደግሞ በምን ባሰ ጭራሽ ሌላ ሴት መምጣቱ አይደለም፣ ጭራሽ ጓደኞች ተሰብስበው መናገራቸውን መሳደብ ይ ሩታ እልህ ትዳር የነገ ህይወትሽን የሚመራልሽ ከሆነ በቀል የነገ ህይወትሽን የሚመራልሽ ከሆነ ሁሉንም ነገር የተውኩት ማለት ነው። ከባሽ ነገ ልጄን ለማየት ስመጣ ከአንቺ ጋር ተጋጭቼ ማየት ስለሌለብኝ በሰላማዊ መንገድ ልጄ እንደፈለግኩ እንዳይ ስለምፈልግ ብቻ ነው ዛሬ እንደዚህ ቆሜ ላወራሽ የቻልኩት እንጂ እንዳደረግሽው ስራ እንዳደረግሽብኝ ነገር ቢሆን ኖሮ ድሮንስ ሩታን እኮ ባይዘው ሩታን እኮ ተወደድካት እኮ እንደዛ አታረግም ነበረት። ድሮንስ አንተ ልጅህን ነው እንጂ መቼ ሩታን ትወዳታለህ? መጀመሪያ እኮ ማለት ነው ሩታን ነበር መውደድ ያለብህ ማለት ነው። ለልጄ ስለው እንደዚህ ተረጋግቼ ማወራ ስትል አታፍርም? ደግሞ ምን ነበር ትዳር እልህ እንደዚህ ያዋጣሽ እንደሆነ ምናምን አላለም ጋይዝ። እና ታዲያ አንተ እልህ ገብታ አይደለ እንዴ ከውሽሚት ጋር 30 ጊዜ ሽሩሩ፣ እንዲሁም የአንተ ውችሎች ሩታን በመጥፎ ነገር ሲሰርቧት ምናምን ዝም ብለህ ስታዳመጥ የእሷ መጥፎ አንድ ነገር ነው፣ ጥሩ ነገር እራሱ አልተናገረ። ያ ቡችላ ማለት ነው፣ ቡችላ ማለት ነው፣ ተቂት የማይጠፋ ማለት ነው። ይሄ ቀይ ወጥ ይሄ አልጫ ፊት ማለት ልክ እንዳንተ ዳቦ ፊት ማለት ነው። እውነቴን ነው እንዴ። ለምን በዛ ሰዓት ታው ሚስቴክ ሆና ስነ ስርዓታችሁን አዩዙም እንዴ ብለህ ፈቀቅ ማለት ሲገባ፣ አንተ ግን አሁን አንድ ነገር አረገችና በቀል ትዳር ይሆንሽ ተሆነ መልካሙን እመኝልሻለሁ፣ አመሰግናለሁ። እኔ ግን እዚህ ጋር የቆምኩት ለልጄ ብዬ ነው። ድሮንስ መቼ ተወዳታለህ ሩታን? የምወዳት እኮ ቢሆንማ ተሌላ ሴት ጋር አታደርግባትም ማለት ነው። ምን ነው ንገርህ እንዴ ስንት አይነት ነገሮች ነው ያረከው ለሩታ ማለት ነው። ሩታን ለማሰደብ ሩታን ክብሯን ዝቅ ያረከው አንተ እኮ ነህ። እንደውም እሷ ናት እንደውም ራሷን ዝቅ እንድታርግ ያረካት አንተ ነህ። ይሄን ስራ እየሰጠሃት ማለት ነው። ይሄን ስራ እየሰጠሃት ይሄንን እንድትሰራ እያረካት ማለት ነው። ይሄን ስራ አንተን የሰጣት አንተ ነህ። እንደዚህ እንድትሰደብ ዝቅ እንድትደረግ አንተ አንድ ነገር ስትሰደብ እሪ ይላሉ ሰዎች ራሱ ማለት ነው። ለአንተ አብሶ ለወንድ እንዴት እንደሚያጨበጭቡ እነዚህ ሴት አዳሪዎች ማለት ነው። እውነቴን እኮ ነው። አሰላሙ አለይኩም። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ትረፍ በልልኝ እህት ወንድሞቼ በሙሉ ማለት ነው። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የሰው ሁናለሁ። ለምታበረታቱኝ ደግሞ ከልብ አመሰግናለሁ። አስተያየት ኮሜንታችሁን ኮሜንት ላይ አስቀምጡልኝ እላችኋለሁ ማለት ነው። አነባለሁ ውዶቼ። እንግዲህ ትናንትና አብርሃም መጥቷል ማለት ነው። እንግዲህ የፍቺ ወረቀቱ ለሩታ እንደሰጣት አይታችኋል ማለት ነው። ግን ደግሞ በዛ ላይ መሀል ማለት ነው አንድ ስህተቱን ራሱ አላመነም ጋይዝ። በቃ እንደ ጻድቅ ነው ያደረገው ራሱን ማለት ነው። ይሆናል አይደለ በቃ አገሩን ይሄ ጥላቱን ማለት አንድ ሰው ጥላቱን የገደለ ሰው ነው የሚመስለው ማለት ነው። በቃ ይሆናል አይደለ ጎርድር ብሎ የመጣው ማለት ነው። እና እንደው ጥፋቱን ራሱ እንዴት ነው አይ ሩታ በጣም ተሳስቻለሁ ይቅርታ ቢላት እኮ ማለት ነው። በእርግጥ ሩታ እንደዚህ የሚጨክን ልብ የለባትም ሀቂቃ ማለት ነው። የሚጨክን ደግሞ እንድትጨክን የሚያረጋት ደግሞ እሱ ራሱ ነው አይደለ ሊገይዝ እንደው በማናገር ነው። ትዳር እልህን አንተ እልህ ገብተህ አይደለ እንዴ እያወራህ ነበር እኮ እልህ ገብቼ ነው እንደዚህ ያረኩት እልህ አስገብተሽ ነው አላልክም እንደ አንተ ሩታን አሁን እልህ በቀል ገብተሽ ነው ምናምን እልህ ገብተሽ ነው ምናምን ስትል አታፍርም? ሩታ እኮ በቀል ምናምን አላሰበችም ሲጀመርም ራሱ ብታስብ ማለት ነው በሶስት ቀን የፈታችው ማለት ነው። እሱም ደግሞ በቀል የሚባለው ማለት ነው እስከ መጨረሻው አንጨርጭር አንተንም ባዶ ሆነ አሳታ ህዝቡ ራሱ እስከሚል ማለት ነው እስከሚል ማለት ሲጀመር ደግሞ ሩታና አብርሽ አንድ ላይ ተመልሰዋ ብለው በሙሉ ሰው በጣም ወዶ ነበረ። ግን የአንተ ልክስክስነት ሩታ አላሸንፋትም። አንተ ልክስክስነትህ እነዛ ጓደኞች ቡችሎች አላሰረፏትም። እያሰደብካት በዛ ላይ እያስረገጥካት ቡችሎቹ እየመጡ ሩታ ያልሆነችው ሆነች እያሉ አንድ ቀን እንደው ሩታ ተሰድባ ቡችሎች ሩታ ሲሰርቧት አንድ ቀን ተው
ባለቤቴ ናት፣ ለሚስቴ ክብር ይኖራችሁ፣ ስነ ስርዓታችሁን ያዙ ብልሃል አላልክም። ግን ትናንትና ሩታ እንደዛ ስላለች ብቻ በቃ ሀገሩ ቀለጠ፣ አጭሰችው። ያሰላም ያሰላም። ይህን አልትቀሩባታላችሁ በደንብ። ለነገሩ ሴት ልጅ እኮ ናት። አንዳንድ ሴት ልጅ ቆራጥ ስትሆን ነው ደስ የሚለውና ሩታዬ ቆራጥ መሆኑችን በጣም ወደነዋል። ሲጀምር እሱ ትዳር አይፈልግም። አንድ ሰው ትዳር የሚፈልግ ሰው ሚስቱን ያከብራል፣ ራሱን ያስከብራል። እነዚህ ቡችሎቹን አይሰማም፣ ሚስቱን የምትለውን ይሰማል። ትዳር የሚፈልግ ሰው ማለት ነው። እና ይሄ ለልጄ ብዬ ነው። ሲጀመር ደግሞ ማለት ነው ሩታ እኮ ናት 9 ወር ድረስ 9 ወር 10 ወር ልበል ስታመላልሳት አንድ ቀን እንኳ እንደዛ እየገፈተርካት ማለት ነው። አንድ ቀን በገፈተርካት ሰዓት ማለት ነው እንዴት እንዳዘንኩ ማለት በጣም ነው ያለቀስኩት። እንዴ እርጉዝ መሆኗን አታስብም ነበረ? ጭንቅላት የለህም ነበረ? እርጉዝ ሆና እንደው ግፍተር ስታረጋት ራሱ አሚሮ ራሱ የለህም? ሩታ ምን ብበድልህ ነው ሩታ ሳትጎዳም? እንደ እሷም እኮ ሰው ናት። አንተ ብቻ ነህ እንዲህ የምታረግሰው? አንተ ብቻ ነህ እንዲህ የምትጎዳው? እንደ እሷም እኮ ሴት ናት። እኔ እኮ ማለት ነው በቃ እሱ ጻድቅ የሰራ ይመስላችኋል አይደለ? ሰዎች ራሱ ጀግና ቀብራራው ሂድበት፣ አይዞ ያልፋል። የሚያልፍ ይለፍባችሁ፣ እንደው መኪና ይለፍባችሁ እናንተ አህያዎች፣ ጭቅቂታም ሁላ ማለት ነው። የ10 ሳንቲም ፌስታል መግዛት ራሱ ያቃታችሁ ሰዎች ማለት ነው። አመድ ሁላ ማለት ነው። እና ሩታ መሆን ስለማትችሉ እበዱ፣ በደንብ እብድ በሉ ማለት ነው። አብርሽ እንደሆነ ደግነቱ አንዴ ጭንቅላቱ የብሎኑ ተፈቷል። ግን የእናንተ ማሰቢያ የት ነው? ይህ ስራ ማቆም ከፈለጋችሁ አብርሽና ሩታ አንድ ላይ መሆን ከፈለጋችሁ ምን አይነት ኮሜንት ነው የሚጻፈው? ለሩታ ለአብርሽ ብላችሁ ማሰብ ጭንቅላታችሁ ማሰብ ያለው የማጋ ነው እራሳችሁ ጋር። ግን የእናንተ ብሎን ልክ እንደሱ 4 ቦታ ነው ቡርተፍ ያለው ማለት የወለቀው ማለት የሚወልቅ ይውልቅባችሁና ማለት ነው። አመዳም ሁላ ማለት ነው። እና ደግሞ ማለት ነው ሩታዬን ነው እንጂ ሩታ ስታሰድባት እንደዛ ሲያገላምጧት ጓደኞች ምንም ነገር አላለቻቸውም። ግን አንተ ተው ማለት ሲገባ መልሰህ ሩታ ነው የምትቀጣው፣ መልሰህ ሩታ ነው የምትቆጣው። ሩታ እነተራ አንተ ከማንም ሴት ጋር ሽሩሩ እየተባባል እዛ ጋር እየተሳሳም እዛ አንገትህን ከንፈርህን ልሰመ ጉንጭህን እንዲ አልጋ ላይ እኮ ነው ያገኘያቸው። ስንቴ ነው እንደዛ እርጉዝ ሆና ለአመት ባለ ራሱ ማለት ነው። አብርሽም እንደው ምግብ አቀረባችሁ ሩታ እንጠብቅ እኮ የለም። ሆዳችሁን አጋስስነታችሁ ሆዳችሁ አሰፋፉ ማለት ነው። በዛ ላይማ ሩታ ብትሆን ሩታን ነበር የምትበሉት። ያው እርጉዝ ሆና እንደዛ ያልጠበቃችሁ ሰው ማለት ነው። አንተ ጥፋተኛ ሆነ ጥፋትን አንድ ቀን አምነህ ካጠፋው ራሱ የምትል ሰው እኮ ነህ። ታጠፋው ሲያጠፋ ራሱ አዎ አጥፍቻለሁ። እኔ በጣም ጨንጓራ የሚልጠው ጋይዝ ጨንጓራ ይለጠን የሚለው ወላሂ ተመሰለች። ታጠፋው አያናድድም? በህዌ ነው የሚለኝ እኔማ ማለት ነው። ድንጋይ ራሱን ብሎኑ ስለተፈታ ማለት ብሎኑ እንደገና ማጥበቅ ነው ይሻላል። እውነት በገራ በጣም ነው የሚያስጠላው፣ በጣም ማለት ነው። እና ውድ ቤተሰቦች እውነት ለመናገር ሩታ በጣም ጠንካራ ሴት ናት። እውነት የሩታዬ እህቶች በእርግጥ የሩታዬን ጠንካራ መሆኗን ጻፉላት፣ አበረታቷት። እኔ በቃ ጠንካራ ሴት ሳይ እኔ በቃ ይሆናል አይደለ? ብዙ ኃላፊነት አለባት ሴት ልጅ ደግሞ በቀላሉ አይደለም። አሁን ልጅ አላትና